በጣም ቀላል ነው። በጣም ስሙዝ ነው አካሄዱ። እዚህ የተቀመጡትንም ሰዎች በፍጥነት የሚያስተናግዱበት መንገድ የኢትዮጵያ የምርጫ ቦርድም በጣም ጥሩ ስራ እየሰራ መሆኑን ያየሁት። ከሁሉ በላይ ግን በጣም ልቤን የነካው የሰዎች በማለዳ የመገኘታቸው ሁኔታ። እንግዲህ በማለዳ ተነስተህ የምትመጣው አንድ ነገር ተስፋ በምትጨብጥበት ጊዜ እንደገና ደግሞ በንቁ ሆነህ ለሀገርህ ማገልገል በምርጫ ድምጽህ መንግስት መስርቶ ያ የተመሰረተ መንግስት የሀገርህን ጥቅም የሀገርህን ሉዓላዊነት እንዲያስከብርልህ እምነት ሲኖርህ ነው እና ይሄን እምነት ስላየሁኝ በጣም ደስ ብሎኛል። እንግዲህ ሀገር በሰላም በልማት ወደፊት እንድትገሰግስ ትውልድ ተስፋ እንዲጨብጥ የምናስበው የምንመኘው ነገር ሁሉ እንዲሳካ ለማድረግ እውነተኛው መሳሪያ ትክክለኛው መሳሪያ ምርጫ ነው። ከምርጫ ውጭ ያለው መንገድ የደም መፋሰስ፣ የጦርነት፣ የግጭት አንዱ በአንዱ ላይ በላይ የመሆን ፍላጎትን የመጫን ኃይለኞች በጉልበታቸው ቦታ ለመውሰድ የሚፈልጉበት መንገድ ነው። ይሄ ግን ሰላማዊ መንገድ ነው። እያንዳንዱ ሰው በድምፁ በሚሰጠው ድምፅ መንግስትን የሚመሰርትበት ነገር ነው። በጣም ቀላል ነገር አይደለም። እዚህ የተቀመጡ እናቶች፣ እዚህ የምታያቸው አባቶች፣ ስታያቸው ደካማ የሚመስሉ ሰዎች የእኔ ድምፅ ዋጋ አለው፣ እኔ የምሰጠው ድምፅ ነው መንግስት የሚመሰርተው። ያ መንግስት ደግሞ የእኔ ስለሚሆን ሰላምን ያመጣልኛል፣ ልማትን ያመጣልኛል፣ እድገትን ያመጣልኛል፣ ለልጆቼ ተስፋ ይሆንልኛል ብለው እምነት አሳድረው ነው እዚህ የተቀመጡት። እምነት የማያሳድር ህብረተሰብ ያለበት ሀገር ትርፉ ግጭት፣ ትርፉ ደም መፋሰስ፣ ትርፉ ሰላምን ማጣት ነው። ይሄ ግን ሰላማዊ የስልጣን ሽግግር መንገድ ነው። ይሄን መንገድ ነው ኢትዮጵያ ዛሬ በጠዋት በሌሊት በመላው ኢትዮጵያ እያሳየች ያለችው። እኛም እዚህ በመረጥንበት ቦታ ላይ እንደምታየው ፍጹም ሰላማዊ፣ ፍጹም ተስፋ የተሞላበት በሌሊት መጥቶ የሚያደርጉበትን ሁኔታ ሳይ በጣም ትልቅ ተስፋ አሳድሮብኛል። አንድ ነገር ሂደቱን ውጤቱን የሚበይነው በዛ ሂደትና ውጤት ላይ በተለይም በጅማሮ በሂደቱ ላይ የሚኖርህ አስተሳሰብ ነው። ይህ አስተሳሰብ በትርክት ነው የሚመሰረተው። ለምሳሌ ምርጫ እስከ ዛሬ ምን አይነት ነበር? በሀገራችን የምርጫ ሂደቶች ምን አይነት ባህሪ ነበራቸው? በተለይ ግን ባለፉት ሁለት ምርጫዎች የዛሬውን እንደምታየው ነው። በምርጫ በድምፅ መንግስትን ማስቀጠልም መቀየርም ይቻላል። ይህ ማለት አንድ ትልቅ ለውጥ ነው፣ የትርክት ለውጥ ነው። ይሄ ለምሳሌ በምርጫ ውስጥ በጉልበት ምርጫን በማጭበርበር በመሳሰሉ ይካሄዳል ካለ ሰው ተርናውት አይኖርም። ለመምረጥ ካርድም ለማውጣት አይሄድም። አሁን የምትመለከተው እዚህ ላይ የምታያቸው ለምሳሌ ይሄ አንድ ጣቢያ ነው። እዚህ ጣቢያ ውስጥ በጣም ውስን ሰው ነው የሚመዘገበው። ግን ከዛ ከተመዘገበው ውስጥ እዚህ ውስጥ ስትመለከት እኔ በመንገድም ስመጣ በጣም ብዙ ሰዎች እያየው ነበረ። እነዛ የዕለት ተዕለት ኢትዮጵያውያን የምንላቸው በሰውን ድምፅ ተጭነው የሚወጡ የሚጮሁት ድምጾች ማለት አይደለም። የዕለት ተዕለት ሳይለንት ማጆሪቲ የምንላቸው እናቶቻችን፣ አባቶቻችን፣ እውነተኞቹ የኢትዮጵያ ድምጾች ይሄንን የምርጫ ሂደት አምነው ይሄን መንግስት ይመሰርትልናል ብለው መንግስት መመስረት ደግሞ ሉዓላዊነትን ያስከብራል፣ ብሔራዊ ጥቅምን ያስከብራል፣ ለሀገራችን ትልቅ መጻኢ ተስፋ ይመጣል። በየአካባቢው የምንሰማቸው አንዳንድ ፖኬትስ ላይ የሚኖሩት ነገሮች ሁሉ በዚህ የምርጫ ሂደት ወደ ሰላም ይመለሳሉ የሚል የትርክት ለውጥ ነው የምትመለከተው። ያ እምነት ነው ሰዎችን ወደዚህ ያመጣቸው። ያ እምነት ባይኖራቸው ማንም ያስገድዳቸው የሚችል ኃይል የለም። ምክንያቱም ይህ ነው ቀኑ፣ ይህ ነው መወሰኛው፣ ይህ ነው ትክክለኛው መንገድ። ከነዚህ ማለት ሌሎች አመጽ መንገዶች ይልቅ ሰላማዊው መንገድ ነው ለኢትዮጵያ የሚጠቅመው የሚለው ትርክት ተቀባይነት እንዳለው ያሳያል።